ዛሬ ከባድ ጥያቄ አለን። ፖለቲካው የኢትዮጵያን እግር ኳስ እንዴት ገደለው? የሞሮኮንስ እንዴት አዳነው? ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራታ ፕሮግራማችን አሁን ጀምሯል። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ እንዴት አለ? ሰላም ነው? ሁሉ ሰላም አለን። እንግዲህ ዛሬ ከእግር ኳሱ ሜዳ ወጣ ብለን ፖለቲካ ለሞሮኮ እድገትን ለኢትዮጵያ ደግሞ ውድቀትን እንዴት አስገኘ የሚለውን ከፖለቲካው መነጽር አንጻር የምንመለከት ይሆናል። አሁን ላይ እንግዲህ ሞሮኮ በፖለቲካ ቁርጠኛ አቋሟ ዓለምን እያስደመመች ትገኛለች። ኢትዮጵያ በአንጻሩ ደግሞ ከታሪካዊ ክብሯ ጋር ዛሬም እንደቆዘመች ትገኛለች። ፖለቲካ የሞሮኮ እግር ኳስን እንዴት አነሳው፣ የኢትዮጵያ እግር ኳስንስ እንዴት ገደለው የሚለውን ዛሬ በዋናነት በስፋት የምንመለከት ይሆናል ማለት ነው። እንግዲህ እግር ኳስና ፖለቲካ አይገናኝም የሚል ነገር አለ። ግን የሚገናኝባቸው መስመሮች ደግሞ አሉት። ያ የተገናኘባቸው መስመሮች ደግሞ ለእግር ኳሱ እድገት ምን ያክል አበርክቷለሁ የሚለው ጉዳይ በጣም ወሳኝ ጉዳይ ነው። ስለዚህ በእኛም ሀገር ፖለቲካው ለእግር ኳሱ ያበረከተው አስተዋጽኦ እንዴት ነው፣ ወይም ደግሞ እንዴት ዝቅ አረገው፣ ከፍታውስ መቼ ይመጣል የሚለውን ጉዳይ የምናነሳለን። እንዲሁም ደግሞ በዋናነት ግን መነሻችን የሚሆነው የሞሮኮን እግር ኳስ እንመለከታለን። ከፖለቲካ ጋር የተሳሰረ ጥብቅ ቁርኝነት አለው። ያ ጥብቅ ቁርኝነት ደግሞ ሞሮኮን አሁን ላለችበት የእግር ኳስ ከፍታ ወይም ደግሞ የእግር ኳስ ማማ ላይ ሰቅሎታል። ያ እንዴት ያስተምረናል የሚለውን ጉዳይ እናነሳለን። እንግዲህ አሁን ላይ በአፍሪካ እግር ኳስ ብቻም ሳይሆን በዓለም እግር ኳስ ስማቸው በቅድሚያ የተነሳ ካሉ ሀገሮች መካከል አንደኛዋ ሞሮኮ ናት። ይቺ ሀገር ታዲያ ፖለቲካው እንዴት አሳደጋት የሚለውን ጉዳይ እናነሳለን በስፋት። ስኬቷ እንዴት ነበረ? የውድቀት ዘመኖቿም ነበሯት። ከነዛ የውድቀት ዘመኖቿ ግን ፖለቲካ ያልንበት ምክንያትም ዋናው ነው። ፖለቲካው በጣም የወቅቱ አስተዳደር በደንብ ያነሳበት ሁኔታ ላይ ያንን ጉዳይ እናነሳለን። ስለዚህ ስኬቷ እንዴት ነው እዚህ ስኬት ላይ የመጣችው፣ ዋነኛ ምክንያቱ ምንድነው የሚለውን ጉዳይ ዛሬ እንግዲህ በስፋት እንመለከታለን። ቀደም ብዬና እንዳነሳሁት እንግዲህ በአፍሪካ እግር ኳስ ላይ አሁን ላይ በአፍሪካ እግር ኳስ የአፍሪካን እግር ኳስ ፓወር ሃውስ ከተቆጣጠሩ ሀገራቶች መካከል በግንባር ቀደምትነት የምትጠቀስ ሀገር ሞሮኮ ናት። በእግር ኳስ ኢንፍራስትራክቸርም ጭምር አሁን ላይ እንግዲህ በዘመናዊ ስቴዲየሞቿም ትታወቃለች። አፍኮንን እስከ ማዘጋጀት ደጋግማ እንዲሁም ደግሞ አሁን የዓለም ዋንጫን 2030 ላይ በጣም ከስፔን ከፖርቹጋል ጋር ታዘጋጃለች። ይሄም የመጣው እንዴት ነው? ያው የፖለቲካውም ንክኪ ስላለው ይህንንም ጉዳይ በስፋት ነው የምናነሳው። እንግዲህ አሁንም በአፍሪካ እግር ኳስ አሁንም የፍጻሜ ተፋላሚ ናት። ጥሩ ዝግጅትን ጥሩ ድግስን ደግሳ እንግዲህ ድግሷን ልትቋጭ ሰዓታትን እየጠበቀች ነው የምትገኘው። ስለዚህ በእነዚህ ጉዳዮች ውስጥ ሆነን የእኛን ሀገር እግር ኳስ ደግሞ እንቃኛለን። ስለዚህ እነዚህን ሁለት ሀገራት አንስተን እኛ የምንማረው ትምህርት ምንድን ነው? ከዛስ ምን እናገኛለን? እንዴትስ ወደ ከፍታችን እንመለሳለን? ፖለቲካው ለእግር ኳሱ ምን ማበርከት አለበት የሚለውን ነገርም እያነሳን ቆይታ እናደርጋለን ዛሬ ማለት ነው። ፖለቲካ እንግዲህ በቀጥታ በእግር ኳስ ውስጥ ተሳታፊ እንዲሆን አይፈለግም። የፊፋ መርህም አይፈቅድም። ነገር ግን ያለ ፖለቲካ ደግሞ እግር ኳስን በአጠቃላይ ስፖርትን ደግሞ ማንቀሳቀስ ደግሞ አይቻልም። ፊፋ የዓለም እግር ኳስን አሁን ባለበት ደረጃ ላይ እንዲደርስ ያደረገው ከመንግስታት ጋር በሚሰራው ጥብቅ ግንኙነት ነው። የዓለም እግር ኳስ አሁን ላይ እንግዲህ ሰሞኑን እየተካሄደ ያለው የአፍሪካ እግር ኳስ ዋንጫ ውድድር የዓለምን ትኩረት የሳበ ትልቅ ግዙፍ ውድድር መሆን ችሏልና ይሄ መሆን የቻለው ከሀገራት ጋር በሚሰራ ጥብቅ ግንኙነት ነውና ከሀገራት ጋር ያለ ጥብቅ ግንኙነት ምንጊዜም ውጤታማ መሆን እስካልቻለ ድረስ እግር ኳስ ሊያድግ ሊለወጥ አይችልምና ፊፋም ፌዴሬሽኖች ከሀገራት ጋር በጣም በቅርብ ርቀት እንዲሰሩ ይፈልጋል። በተለይም ከፋይናንስ ጋር ተያይዞ ባሉ ጉዳዮች ላይ ሀገራት ፌዴሬሽኖቻቸውን በጥብቅ እንዲቆጣጠሩ እንዲከታተሉ ይፈልጋል፣ ይደግፋል። በፋይናንስ ረገድ በተለይ ፊፋ ድርድር ማያቀርበው ጉዳይ ነው እና ፖለቲካና እግር ኳስ አይገናኝም ብሎ ማለት አይቻልምና ትላልቅ ፖለቲካዊ ውሳኔዎች ናቸው የዓለም እግር ኳስን የቀየሩት። አሁን ዛሬ ዋና አጀንዳችን ያደረግነው የሞሮኮ እግር ኳስ ለውጥ ዋናው መሰረት ከቤተ መንግስት የተላለፈ ውሳኔ ነው። ይሄንን እንግዲህ ወደ በኋላ ላይ በደንብ በስፋት የምንመለከተው ይሆናል።
ለመነሻ ያህል ግን ሁለቱ ሀገራት በታሪክም በወቅታዊ ጉዳይ ላይም በምን ሁኔታ ላይ ይገኛሉ የሚለውን እናስቀድምና እንጀምር። ቀደም ብለን እንዳነሳ ነው ምናልባት የሞሮኮ ያለችበት አሁናዊ ሁኔታ ከዛስ የተነሳ እዚህ ደረሰች የሚለውን ጉዳይም እናነሳለን ምናልባት ወደ በኋላ ላይ። ግን አሁን ያለችበት ሁኔታ የዓለምን ቀልብ የሳበ ነው። ሞሮኮ እንደምታወቀው በተለይ በመሰረተ ልማቶቿ ባሏት ግዙፍ ስቴዲየሞች አሁንም የትኛውንም ውድድር ለማዘጋጀት ብቁ መሆኗን እያረጋገጠች ነው የሚገኘው። በጠንካራ ብሔራዊ ቡድኗም አጠቃላይ በስፖርት መሰረተ ልማቶች የሚሆን በስፖርት አጠቃላይ በስፖርቱ ላይ የሚደረገው እንቅስቃሴ ጥሩ የሚባል ነው። ስለዚህ ግን በታሪክ ይቺ ሀገር ማናት ምንድናት የሚለውን ነገር ከየት ተነስታ የደረሰች የሚለውን ጉዳይ ቀዳሚ እናድርግ። ምናልባት የኢትዮጵያና የሞሮኮ ግንኙነት እንዳለ ሆኖ ግን ሞሮኮም ኢትዮጵያም ያሉበት ደረጃ ነበር። በአንድ ወቅት ኢትዮጵያ ከሞሮኮ የተሻለ አቋም ላይ ያለችበት ደረጃ ነበር። ግን ከዛ ኋላ ተነስታ ነው ሞሮኮ እዚህ ደረጃ ላይ የደረሰችው። ስለዚህ ያንን ቀደምት ታሪኩን እናንሳ። አሁን ላይ ግን ሞሮኮ የአፍሪካን ብቻም ሳይሆን ምናልባት ካቀማመጧም ሰሜን አፍሪካ እንደመሆኗ እንግዲህ የአረብንም እግር ኳስም ወደ መቆጣጠር ደረጃ የደረሰችበት ሁኔታም የተመለከትን ነው ያለ ነው። ስለዚህ ያንን ታሪካዊ ዳራውን መለስ ብለን እናንሳ። እንግዲህ ዛሬ በዋናነት የሁለቱን ሀገራት የምንመለከተው ከአፍሪካ እግር ኳስ ዋንጫ ውድድር አንጻር ነው። በዋናነት የምናየው እንግዲህ በአፍሪካ እግር ኳስ ዋንጫ ውድድር ሲጀመር በቀዳሚነት ትልቅ ስፍራ ያላት ሀገር ኢትዮጵያ ነች። እንግዲህ ሞሮኮ የአፍሪካ እግር ኳስ ዋንጫን ያነሳችው በ1968 ዓመተ ምህረት አዲስ አበባ ላይ ተዘጋጅቶ በነበረበት ወቅት ነው። እስከዛ ውድድር ባሉት ጊዜያቶች ውስጥ ኢትዮጵያ ከአፍሪካ 3 ምርጥ ሀገራት መካከል አንዷ ነበረች። በወቅቱ እንግዲህ በተደረጉ 10 የአፍሪካ ዋንጫ ውድድሮች ላይ ኢትዮጵያ በ8ቱ መሳተፍ የቻለች አንድ ጊዜ ዋንጫ የወሰደች ሀገር ነች። ከግብጽና ጋና ቀጥሎ በአፍሪካ ምርጧ ቡድን ኢትዮጵያ ነበረች። የአፍሪካው ብራዚል የሚለው ስያሜ ያገኘችውም ኢትዮጵያ በዛን ወቅት ነው። በተለያዩ የአፍሪካ ሀገራት ላይ በዓለም አቀፍ ውድድሮች ላይ በተለያዩ መድረኮች ላይ ትሳተፍ ነበር። ዲፕሎማሲያዊ ግንኙነቷ እጅግ በጣም ጠንካራና የላቀ ነበረ። የኢትዮጵያ ብሔራዊ ቡድን በነዛ ዘመናት በተለያዩ የዓለም ታላላቅ ሀገራት ላይ ተዘዋውረው ዝግጅት የሚያደርጉበት ሁኔታ ነበረ። የመጨረሻውን ወይም ሞሮኮ ዋንጫ ያነሳችበትን 1968ን እንኳ ስንመለከት ኢትዮጵያ ብሔራዊ ቡድን ለዛ ውድድር ለ2 ወራት ዝግጅት ያደረገው በጀርመንና በቻይና ነበር። በጀርመን ለ1 ወር በቻይና ለ1 ወር ያህል ዝግጅት አድርጎ ነው ለ10ኛው የአፍሪካ እግር ኳስ ዋንጫ ቡድናችን የገባው። ቡድናችን ለዛ ውድድር ወደዛ ውድድር ሲገባም እንግዲህ ዋንጫውን ያነሳል ተብሎ ትልቅ ግምት ከተሰጣቸው ሀገራት የኢትዮጵያ ብሔራዊ ቡድን አንዱ ነበር እና ያ የሆነው እንግዲህ ኢትዮጵያ በተለይም ክቡር አቶ ይድነቃቸው ተሰማ ከሀገራት ጋር በነበራቸው ከፍተኛ ግንኙነት ምክንያት ዲፕሎማሲያዊ ግንኙነታቸው እጅግ በጣም የላቀና ጠንካራ ስለነበረ ኢትዮጵያ በተለያዩ ዓለም ሀገራት ጋር የነበራት ዲፕሎማሲያዊ ግንኙነት እጅግ በጣም ጠንካራ ነበርና ብዙ ስራዎችን በዛ ዲፕሎማሲያዊ ግንኙነት አማካኝነት እግር ኳሳችንን ወደ ላቀ ደረጃ እንዲሻገር ማድረግ ተችሏል። መሰረት የተጣለበት ሁኔታ ነበር ባለን አቅም ባለን ሁኔታ። ስለዚህ ኢትዮጵያ በዛን ወቅት ላይ ትልቅ ስም ትልቅ ታሪክ ነበራት። በውድድሩ ላይ ትላልቅ ተጫዋቾችንም ዛሬ ድረስ በኢትዮጵያ እግር ኳስ ታሪክ ሊተኩ ያልቻሉ ተጫዋቾችን የፈጠረችው በእነዚያ ዘመናት ነው። እንግዲህ በኢትዮጵያ እግር ኳስ ሲነሳ ስማቸው በቀዳሚነት ከሚነሱ በኢትዮጵያ ብቻ ሳይሆን በአፍሪካ እግር ኳስ ውስጥም ሌጀንድ ከሚባሉ እግር ኳስ ተጫዋቾች መካከል ሉቻኖ ቫሳሎና መንግስቱ ወርቁ ቀዳሚዎቹ ናቸው። እነዚህ ተጫዋቾች የተፈጠሩት በዛ ዘመን ነው። ኢትዮጵያ የአፍሪካን ዋንጫ ስታነሳም ዋንጫውን ያነሳው ሉቻኖ ቫሳሎ ነው። ጎል አግቢ የነበረው ደግሞ መንግስቱ ወርቁ ነው። የውድድሩ ኮከብ ተጫዋች የነበረው ሉቻኖ ቫሳሎ ነው እና እነዚህና ሌሎች በርካታ ተጫዋቾችን ኢትዮጵያ ማፍራት የቻለችው በነዛ ዘመናት ነው። በነዛ ዘመናት እንግዲህ ኢትዮጵያ ለአፍሪካ እግር ኳስ ለአብዛኞቹ አስተማሪ ነበረች። ሞሮኮ ደግሞ የተማሪ ያህል ነበረች። ሞሮኮ እንግዲህ እስከ 1968 ዋንጫውን እስካነሳችበት ጊዜ ድረስ
በአፍሪካ መድረክ ላይ የተሳተፈችው 2 ጊዜ ብቻ ነው። ኢትዮጵያ 8 ጊዜ ተሳትፋ ነበር። ስለዚህ ሞሮኮ ገና በጅምር ላይ ያለች ሀገር ነበረች። ነገር ግን ለመጀመሪያ ጊዜ ለሁለተኛ ጊዜ በተሳተፈችበት ውድድር ላይ የአፍሪካን ዋንጫ ሳትታሰብ ማንሳት ትችላለች። እንግዲህ ጊኒ ዋንጫውን ሊወስድ የ4 ደቂቃ እድሜ ሲቀረው ነው ሞሮኮ ጎል አግብታ ያን ጊዜ እንዳሁኑ ውድድር በጥሎ ማለፍ ምናምን አልነበሩም። በአጠቃላይ ነጥብ ነበረ አሸናፊ የሚለየው። በአጠቃላይ ነጥብ ሞሮኮ በልጣ ዋንጫውን ልትወስድ ችላለች። እንግዲህ ሞሮኮ ያን ጊዜ እንዳልኩ ጀማሪ ሀገር ነበረች ብያለሁ። ኢትዮጵያ ደግሞ በላቀ ደረጃ ላይ የምትገኝ ሀገር ነበረች። የሁለቱ ሀገራት የእግር ኳስ እድገትና ውድቀት ጅማሮም 1968 ዓመተ ምህረት ነው ብሎ መውሰድ ይቻላል። እንዴት ወደ በኋላ ላይ የምንመጣበት ይሆናል። የሁለቱም ሀገራት መጀመሪያ 1968 ነው ብሎ መውሰድ ይቻላል። ሞሮኮ ከዛ በኋላ የአፍሪካን ዋንጫ አግኝታ አታውቅም። አግኝታ ብቻ ሳይሆን ደረጃ ውስጥ መግባት የቻለችው ወይም ለፍጻሜ የደረሰችው 1 ጊዜ ብቻ ነው፣ ቱኒዚያ ላይ ተደርጎ በነበረው የአፍሪካ ዋንጫ። ከዛ ባለፈ ሞሮኮ እንግዲህ ከ1968 በኋላ 25 ጊዜ ያህል የአፍሪካ እግር ኳስ ዋንጫ ውድድር ተደርጓል። በነዛ ጊዜያት ውስጥ 18 ጊዜ ያህል በውድድሩ መሳተፍ ችላለች ሞሮኮ። ኢትዮጵያ በአንጻሩ 3 ጊዜ ብቻ ነው መሳተፍ የቻለችው። እንግዲህ የሁለቱ ሀገራት እድገት እና ውድቀት ከዚያ ይጀምራል ብዬ ስለ አንዱ ማሳያ ይሄ ነው። ሞሮኮ ከዛ በኋላ እያደገች የመጣች ከአፍሪካ አልፋ በዓለም በኦሎምፒክ መድረኮች ላይ መሳተፍ የቻለች ሀገር መሆን ችላለች። አሁን ላይ ሞሮኮ በአፍሪካ ቁጥር 1 ሀገር መሆን ችላለች። ኢትዮጵያ በአንጻሩ ከአፍሪካ 45ኛ ደረጃ ላይ የምትገኝ ሀገር ነች። አሁን ላይ ሞሮኮ አሁን ላይ በዓለም እግር ኳስ 11ኛ ደረጃ ላይ ትገኛለች። ዛሬ ላይ ሞሮኮ የምትፎካከረው ከብራዚል፣ ስፔን፣ ፈረንሳይ፣ ሌሎች ጋር ነው ብሎ መውሰድ ይቻላል። ኢትዮጵያ በአንጻሩ በዓለም የፊፋ ደረጃ 147ኛ ደረጃ ላይ የምትገኝ ሀገር ነች። ዛሬ ላይ ኢትዮጵያ የምትፎካከረው ከነ ሞሮኮ ሳይሆን ከጅቡቲ፣ ሶማሌ፣ ሳውቶሜ ጋር ነውና በአፍሪካ እግር ኳስ ውስጥ ኢትዮጵያ አሁን ላይ የምትቀድማቸው ሀገራት 8 ብቻ ናቸው። እንግዲህ የኢትዮጵያ እግር ኳስ ከየት ወዴት እየሄደ እንደሆነ በደንብ ማሳያ ይመስለኛል። ስለዚህ ሁለቱ ሀገራት ከታሪክ ከወቅታዊ ሁኔታ አንጻር ስንመለከታቸው እንግዲህ ሞሮኮ እድገትን እያሳየች ያለች በእድገት ጎዳና ላይ የምትገኝ ሀገር ሆና እናገኛታለን። ኢትዮጵያ በአንጻሩ የቁልቁለት ጉዞ ላይ ያለች ሀገር ሆናለችና ይህ እንዴትና ለምን ሊሆን ይቻለ የሚለውን በቀጣይ የምንመለከት ይሆናል። የሀገራችን የእግር ኳስ ደረጃ የቁልቁለት ጉዞ ምንም የሚያጠያይቅ አይደለም። እንግዲህ ከትናንት እስከ ዛሬ የሚቀየር ነገር የለውም። ግን በደንብ እየቀነሰ የሚሄድ አሳዛኝ የእድገት ደረጃ ያለን ነው። እንደ ሽንኩርት የማያድግ አይነት እግር ኳስ ነው ያለን። ግን ሌሎቹ እንግዲህ ያው እዚህ ደረጃ የደረሱት በስራቸው ነው። ያ ስራቸው ምንድን ነው የሚለውን በእርግጥ ወደ ኋላ ላይ እንመለከተዋለን። ግን ሞሮኮ ምናልባት መንደርደሪያም ይሆናል የእድገቷ መሰረት የፍራንስና የስፔን ቅኝ ግዛት ናት። እንግዲህ 1912 ጅማሮ እስከ 56 ድረስ ለ44 ዓመት በፈረንሳይና በስፔን የቅኝ ግዛት ስር ነበረች። እንግዲህ ከዛ ጊዜ ጀምሮ ምናልባት ከኛ ጋር የሚያገናኘው ነገር ይኖራል። ስፖርት ሲጀመር እግር ኳስ ሲጀመር ያው ቅኝ ገዢዎች እንደጀመሩት ነው የሚወሳው። በዛ ሰዓት ምናልባት በከተማና ስፖርቱ እንደውም የእግር ኳሱ የምሁራን ነው ተብሎ እስኪታሰብ ድረስ የሚሰራበት ነበር። ግን ነጻነታቸውን ካገኙ በኋላ ግን የሚገርመው አሁን የፖለቲካው ሪዮቱ ብቻ ያላቸው የፖለቲካ ሪዮት አሁን ላይ አይደለም የሞሮኮን እግር ኳስ ያሳደጉ። ከዛ ጊዜ ጀምሮ እንደ ናሽናል አይዴንቲቲ ይጠቀሙበት ነበር። ከ56 በኋላ በደንብ መንግስት በዛ ሰዓት ሲጀመር ትኩረት ሰጥቶትም ይሰራ ነበር። ምናልባት በመሃል የቅድም ያነሳቸው የጥፋት ጊዜያቶችም አሉት። የሞሮኮ እግር ኳስ ባንዴ ዝም ብሎ አልሄደም፣ ግን የተመለሰባትም ጊዜያቶች ነበሩ። ግን ከዛ ጊዜ ጀምሮ ግን እንደ ናሽናል አይዴንቲቲ ይወስዱት ነበር። በደንብ የሰሩበት የፉትቦል ፌዴሬሽኑም ሲቋቋም በደንብ ቤዝ ይዞ የተቋቋመው ፉትቦል ፌዴሬሽን እንደነበራቸው
አንዳንድ ታሪኮቻቸው ያወሳሉ። እንግዲህ ከዛ ጊዜ በኋላ እንደኛ አይነት የአማተር ሊጎችም ነበሯቸው። ያው ቀስ በቀስ ወደዚህ ደረጃ የደረሱት ነው እንጂ የአማተር ሊጎችም በደንብ እንደነበሯቸው ይታሳይ። ከዚህ ከ70 እስከ 80 ያለው ጄኔሬሽናቸው በእርግጥ ለአፍሪካ ዋንጫም የተሳተፈ ነበር። ግን ከ70 እስከ 80 ያለው ይሄ በአማተርነት ውስጥ ያለፈ ግን ምንም አይነት ስራ ያልተሰራበት ነበረ። ታለንት እንደኛ ያላቸው ግን ስራ ያልሰሩበት፣ ግን ከ80 እስከ 2000 ያለው ግን በደንብ ለመስራት የሞሮኮ እግር ኳስ የተነቃቃበት ሂደቶች አሉት። ስለዚህ ያ የሞሮኮ እግር ኳስ ከየት ተነስቶ የደረሰ ለዚህ በተለይ አሁን ከፖለቲካ ጋር የቀድም ያነሳናቸው እንዴት ነው የሞሮኮ እግር ኳስ ከትናንት ዛሬ የደረሰው፣ አሁን ላይ ያለበት ምርታ ላይ የደረሰውስ ምንድነው ምክንያቱ የሚለውን ጉዳይ እናንሳ። እግር ኳስ የስራና የልፋት ውጤት መሆኑ በዘንድሮ የአፍሪካ እግር ኳስ ዋንጫ ውድድር ላይ ከምን ጊዜውም በላቀ ሁኔታ በተግባር እየታየ ይመስለኛል። አሁን ላይ ለምሳሌ ለፍጻሜ የደረሱትን 2 ሀገራት ብትመለከት በአፍሪካ እግር ኳስ ላይ አንደኛዋ ደረጃ ላይ የተቀመጠችው ሀገር ሞሮኮ ነች። ሁለተኛ ሀገር ደረጃ ላይ የተቀመጠችው ሴኔጋል ነች። ግማሽ ፍጻሜ ላይ ስትመለከት አልጄሪያ፣ ናይጄሪያ ምናምን ከ1 እስከ 5 ውስጥ ያሉ ሀገራት ናቸው እነዚህ ሀገራት። ስለዚህ እግር ኳስ የልፋትና የጥረት ውጤት ነው። ስለዚህ እዚህ ላይ የደረሱት እነዚህ ሀገራት በስራቸው በጥረታቸው መሆኑ በደንብ ማሳያ ነው። እዚህ ጋር ተያይዞ ብዙ ኢትዮጵያውያን የሚያነሱት አንድ ጥያቄ አለ። ኢትዮጵያ የአፍሪካ እግር ኳስ መስራች ነች። ነገር ግን ሌሎቹ ግን ከኋላዋ መጥተው ኢትዮጵያን ጥለዋት ሲሄዱ እኛ ግን ባለንበት ቆመናል የሚል አስተያየት ብዙዎች ሲሰጡ እሰማለሁ። ኢትዮጵያ ከአፍሪካ ውስጥ እግር ኳስን ቀድማ እንደጀመረች፣ እግር ኳስ ኢትዮጵያ ውስጥ እንዳደገ እንደተመነደገ ከዛ በጣም እንደወረደ ተደርጎ የሚነገርበት ሁኔታ፣ ሌሎቹ ከባዶ ተነስተው ከኛ በኋላ ተነስተው እንደመጡ የሚነገረው ትርክት ትክክለኛ አይደለም። አብዛኞቹ የአፍሪካ ሀገራት እንደተባለው በቀኝ ግዛት ስር ነበሩ። በዛ ጊዜ እግር ኳስ በእነዚህ ሀገራት አልነበረም ማለት አይደለም። ከኛ በላቀ ሁኔታ በተሻለ ሁኔታ የእግር ኳስ መሰረቱ የነዚህ ሀገራት መሰረት በደንብ የተጣለበት ያው የቀኝ ገዢዎቹ መዝራኛም ስለነበር ሀገሪቷን ለመግዛት ሲሉ በሁሉም መሰረተ ልማት ላይ ትልቅ ለውጥ አምጥቷል ሀገሪቷ። ስለዚህ በዛ ጊዜ እግር ኳሱም በደንብ መሰረት ጥሎ ነበር። ከኛ በተሻለ አደረጃጀቱ፣ አወቃቀሩ የተሻለ። እኛ ግን ምንም ነገር አልነበረን። በራሳችን በቀኝ ግዛት ስር ስላልነበረን ምንም ስለ እግር ኳስ ግንዛቤውም እውቀቱም ምንም አልነበርም። ከዜሮ የጀመርን ሀገራት ነን። ሌሎቹ ሀገራት ግን ነፃ ሲወጡ የጀመሩት ከዜሮ አይደለም። እንደኛ ከዜሮ አልጀመሩ፣ ካሉበት ከሆነ ደረጃ ላይ ነው ተነስተው የጀመሩት። ስለዚህ ለውጡ በኋላ ላይ የመጣውም ለዛ ነው። ይሄ ግንዛቤ መወሰድ አለበት የሚል ሀሳቤ ስላለኝ ነው። ወደ ሞሮኮ ጉዳይ ስንመጣ ሞሮኮ እንዳልኩ የሞሮኮ እግር ኳስ እድገት መነሻው ቀኝ ገዢዎቹ ግዛት ጊዜ የተሰራው መሰረት ነው። በዛ መሰረት ለረጅም ጊዜ ሄደው ነበረ። እግር ኳሳቸውን እያሳደጉ እየተለወጡ በአፍሪካ በዓለም የእግር ኳስ መድረክ ላይ አፍሪካ ዋንጫ ላይ መሳተፍ በጀመሩ በአጭር ጊዜ ውስጥ ከመሳተፋቸው በፊት እንዲያውም ዓለም ዋንጫና ኦሎምፒክ ላይ መሳተፍ ችለዋል እነሱ። ያ የሆነው ለምንድን ነው? በዛ በቀኝ ግዛት ዘመን ትልቅ ስራ ተሰርቶ ስለነበረ። ነገር ግን አሁን ላይ ሞሮኮ ላለችበት ክስተት የሆነ ጊዜ ዋናው መሰረት ግን የመጣው በፖለቲካ ውሳኔ ነው። እንደምታስታውሰው 2008 ላይ ሞሮኮ ከአፍሪካ ዋንጫ ገና በምድብ ማጣሪያው መሰናበቷ ደግሞ የዛሬው እድገት መነሻዋ። በወቅቱ የሀገሪቷ ንጉስ መሐመድ 6ኛ ብሔራዊ ቡድኑ ከውድድሩ እንደተመለሰ አንድ መመሪያ ከቤተ መንግስት ለስፖርት ምክር ቤቱ ላኩ። ያ መመሪያ ያ ትዕዛዝ የዛሬ የሞሮኮ እድገት መሰረት ሆነ። በወቅቱ
ንጉስ መሐመድ ስድስተኛ ምንድነው ያሉት? የሀገራችን እግር ኳስ እየወደቀ ነው፣ ስለዚህ መዋቅራዊ ለውጥ ያስፈልጋል፣ ስትራቴጂክ እቅድ እንዲወጣ በሚኒስቴር መስሪያ ቤት ያስፈልጋል ሲሉ ትእዛዝ ሰጡ። በዛ ትእዛዝ መሰረት እግር ኳሳቸው እንዲለወጥ ትልቅ ስትራቴጂክ እቅድ እንዲዘጋጅ ተደረገ። ይህ ስትራቴጂክ እቅድ እንዲዘጋጅ ከተደረገ በኋላ ንጉስ መሐመድ ትእዛዝ በመስጠት መመሪያ በመስጠት ብቻ አልቆሙ። ከግል ኪሳቸው ብዙ ሚሊዮን ዶላሮችን በማውጣት ምን አደረጉ? ትልቅ የእግር ኳስ አካዳሚ እንዲቋቋም አደረጉ። አሁን ንጉስ መሐመድ ስድስተኛ አካዳሚ ሚል በሞሮኮ እግር ኳስ ውስጥ ትልቅ የሆነ ግዙፍ የእግር ኳስ አካዳሚ አለ። ይሄ የእግር ኳስ አካዳሚ ብቻ ሳይሆን የበርካታ ስፖርት አይነቶችን የያዘ አካዳሚ ነው። አካዳሚው ተተኪ ተጫዋቾችን ማፍራት ብቻ ሳይሆን አሰልጣኞችንም የሚያፈራ የሚያስተምር ሁሉን አቀፍ አካዳሚ ነው። ይህ አካዳሚ የሞሮኮ እግር ኳስ ለውጥ ትልቁ መሰረት ተደርጎ የሚወሰደው ይህ አካዳሚ ነው። ይህ አካዳሚ ዛሬ ላይ የሞሮኮ ብሔራዊ ቡድን አብዛኛ ተጫዋቾች የዚህ አካዳሚ ውጤት እንዲሆኑ ተደርጓል። ይህ አካዳሚ ለሞሮኮ ብቻ ሳይሆን አሁን ላይ ለአፍሪካ እግር ኳስ ትልቅ መሰረት እየሆነ ነው። ንጉስ መሐመድ ስድስተኛ ይህ አካዳሚ ለሞሮኮ ብቻ ሳይሆን ለአፍሪካ ዲፕሎማሲያዊ ግንኙነት ማሸነፊያ መድረክ አድርገው እየተጠቀሙበት ነው። የግል ገንዘባቸውን ተጠቅመው አፍሪካውያን በኢኮኖሚም በእውቀትም የተሻሉ እንዲሆኑ ፈቅደዋል። በዚህ መሰረትም ኢትዮጵያ የዚህ ዲፕሎማሲያዊ ግንኙነት ተጠቃሚ ሀገር መሆን ይችላለች። ኢትዮጵያ ባለፉት 3 እና 4 ዓመታት መወዳደሪያ ሜዳ ስታጣ ሀገራት ብዙ ገንዘብ ሲጠይቋት መሸሸጊያ የነበረችው ሞሮኮ ናች። ሞሮኮ በነፃ ሜዳ ትፈቅድ ነበር። አንዳንድ ወጪዎችን ትሸፍን ነበር። ከዛ አልፎ ተርፎ ከ8 ዓመት በፊት ኢትዮጵያውያን ወደ 20 የሚጠጉ አሰልጣኞች ሞሮኮ ድረስ ተልከው በነፃ እንዲማሩ ተደርገዋል። አሁን ላይ አሰልጣኝ ኢንስትራክተር አብርሃም መብራቱ የፕሮ ላይሰንስ ኮርሱን የሚወስደው ሞሮኮ ላይ ነው። ምንም እንኳ እሱ እየከፈለ ቢሆንም በግሉ፣ ነገር ግን ትልቅ የአሰልጣኞች ማስተማሪያ ማዕከል ከፍታለች ሞሮኮ። ይሄ ደግሞ ሞሮኮ ከራሷ አልፋ ለአፍሪካ ትልቅ ስራ እየሰራች እንደሆነ ግልጽ ነው። ይህ እንዲሆን ታዲያ ትልቁን ሚና የተጫወቱት አሁንም እየተጫወቱ ያሉት ንጉስ መሐመድ ስድስተኛ ናቸው። ከንጉስ መሐመድ ስድስተኛ አካዳሚ ጋር ተያይዞ ምናልባት የሞሮኮ ቁልፉ የእድገት መሰረት የእግር ኳሱ እድገት መሰረት ስለሆነ እዚህ ጋር አንድ ሁለት ሀሳቦችን ባነሳ ደስ ይለኛል። የሞሮኮ የመሐመድ ስድስተኛ አካዳሚ ሲከፈት ዳይሬክተሩ ከፈረንሳይ ነበር የመጡት። እኚህ ዳይሬክተር ምልመላ ሲያደርጉ ናርጉሬት ላርጉሬት የሚባሉ ሰው ናቸው። እሳቸው ላይ ያሉና እሳቸው ከፈረንሳይ ሲያስመጧቸው ቀጥታ ሲመጡ ምናልባት ከኛ ጋር ይሄ የፓይለት ፕሮጀክት ተብሎ ባለፈው ሲመረጥ የነበረው ያመራረጥ ሂደቱ እንደዚህ አይነት ሂደቶች ስላሉት ነው። ግን እነሱ የመረጡበት ሂደትና እኛ የመረጥንበት ሂደት እዚህ ጋር ያለውን ግልጽ ማን ነው ይሄ የሚያሳየው ነገር ስላለ ብዬ ነው እሱን ለማንሳት የፈለኩትና መጀመሪያ እንደመጡ የመረጡት በየትኛውም የሞሮኮ አካባቢዎች ውስጥ አድሬስ ማድረግ አለብን። ይሄ ታለንት አይደንቲፊኬሽን ሲሰሩ ሁሉም ኦፖርቹኒቲውን ለመስጠት አስበው ነው የሰጡትና 15000 ህፃናትን ነው የመለመሉት። ከ15000 ህፃናት ወደ አካዳሚ ያስገቡት ግን 37 ህፃናትን ያስገቡት። 15000 ነው ኦፖርቹኒቲ ሰጥተዋል፣ ግን ቤስት የሚባሉ 37 ልጆችን ነው ያስገቡት። አሁን ለንጉስ ስድስተኛ አካዳሚ ማለት ነው። እነዚህ ንጉስ ስድስተኛ የገቡ 37 ልጆች በአመቱ ለኦሎምፒክ ቲም ነው የተሳተፉት። እንግዲህ ሞሮኮ ባሳለፍነው ከ2025 መግቢያ የዓለም ዋንጫን ከአንደር 17 የዓለም ዋንጫን ሻምፒዮን ሆናለች። ስለዚህ የዛ
የነዚህ አካዳሚ ውጤቶች ናቸው። ስለዚህ የመረጡበት መንገድና የመጡበት ከዛ እሱም ብቻም አይደለም። ላርጎስ ሲያወራ ምንድነው የሚለው እነዚህ ልጆች ሲሰሩ ይላል እግር ኳሱን እንዴት መጫወት እንዳለባቸውና የሞሮኮ እግር ኳስ ምን መምሰል እንዳለባቸው በእያንዳንዱ ዲፓርትመንቶች ላይ መሰረት ጥለን አልፈናል ነው የሚለው እሱ። በመከላከል ረገድ ሞሮኮ ምን መምሰል አለበት፣ በማጥቃት ረገድ ሞሮኮ ምን መምሰል አለበት፣ አማካይ ላይ የሚጫወቱ ልጆች ኳስ ይዙ እንዴት ምን መምሰል አለባቸው የሚሉት ልጆች ፒላር ነው የሰሩት በእነዚህ ልጆች። አሁን ቡድን ውስጥ ያሉ 6 ነው 7 ልጆች አሉ በቤስት የሚጫወቱ በአማካይ ክፍልም በተከላካይ ክፍልም በአጥቂ ክፍልም እነ ኤልነስሪን እነ ላጉሬት የሚባሉ ልጆች በተለይ ኡናይ ኤልነስሪ የሚባለው ልጅ አሁን ላይ በሞሮኮ የዚህ ፍጻሜ እንድትደርስ ከማድረግ ሚናቸው ትልቅ ነው። እንደውም ከና አሽራፍ ሀኪሚ በላይም እንቅስቃሴ የሚያደርግ ልጅ ነው በእያንዳንዱ እንትን ውስጥና የእግር ኳሳቸውን ቅርጹን ያወጡበት መንገድ ነው ልጆቹ ላይ የሰሩበት መንገድና አጠቃላይ የምልመላ ሂደቱን ብቻ ሳይሆን ወይም ደግሞ ልጆቹን መልምሎ ትሬኒንግ መስጠትን ብቻም ሳይሆን አጠቃላይ ግን ቤንች ማርካቸውን የሞሮኮ እግር ኳስ ወደፊት ምን መምሰልን ማለበት የራሳቸውን የጨዋታ መንገድ ቀርጸው ነው የሰሩት። ተጫዋቾቹ በእግር ኳስ ብቻ ሳይሆን በአካዳሚክ ዕውቀታቸውም የተሻሉ እንዲሆኑ እዛው አካዳሚ ውስጥ ትምህርት ቤት ሁሉ ተገንብቷል። ተጫዋቾቹ ይማራሉ እና ይሄ አካዳሚ አሁን ላይ በአፍሪካ ብቻ ሳይሆን በአውሮፓ ደረጃ የሚወዳደር ትልቅ አካዳሚ ነው። በነገራችን ላይ አሁን ላይ ንጉስ መሐመድ ስድስተኛ እንደዚህ አይነት በዚህ አካዳሚ የተገኘውን ውጤት መሰረት በማድረግ በመላ ሀገሪቱ ወደ 60 በአውሮፓ ደረጃ የሚወዳደር አካዳሚ እየገነቡ ነው። እንዲገነባ ትእዛዝ ሰጥቶ በመላ ሀገሪቱ በመገንባት ላይ ነው ያለው። እግር ኳሱን መለወጥ ካለብን መለወጥ ያለብን ሀገር በቀል ተጫዋቾችን በማፍራት እነዚህ ሀገር በቀል ተጫዋቾች ደግሞ ለሀገሪቷ ብቻ ሳይሆን ለአፍሪካ ከዛም አልፈው ለአውሮፓ መሸጥ እንዲችሉ ተደርገው ስራ እየተሰራ ነው። ይህንን ስራ የሚገርም ነገር እሳቸው በየሳምንቱ ሪፖርት ይቀርብላቸዋል። በቅርብ ርቀት ነው የሚከታተሉት። ውሳኔ የሚሰጡት እሳቸው ናቸው። አሁን ሞሮኮ የዓለም ዋንጫ ውድድርን ታዘጋጃለች። ለዚህ የዓለም ዋንጫ ውድድር ከ5 ቢሊዮን ዶላር በላይ ወጪ መድባለች። ከስፔንና ፖርቹጋል በጋራ ነው የምታዘጋጀው። ስለዚህ እነዚህ በጋራ የሚዘጋጀውን ውድድር በቅርብ ሆነው የሚከታተሉት የሚመሩት እሳቸው ናቸው። በዚህ ምክንያት በሞሮኮ የልማት እና የፋይናንስ እንቅስቃሴ ውስጥ ቀጥተኛ ተሳትፎ ያደርጋሉ። በዚህ ሳቢያ ሙስናን፣ ሌብነትን ማስቀረት ችለዋል። እያንዳንዱ እንቅስቃሴ የፋይናንስ እንቅስቃሴ እያንዳንዱ የልማት እንቅስቃሴን ያውቃሉ፣ ይከታተላሉ። በታለመው ጊዜ በሚፈለገው ዓላማ እንዲውል በማድረጉ ይረገድ የእሳቸውና በዙሪያቸው ያሉ ሰዎች ሚና እጅግ በጣም የላቀ ነው ብሎ መውሰድ ይቻላልና በአጠቃላይ ለሞሮኮ እግር ኳስ መለወጥ ዛሬ ላይ በዓለም እግር ኳስ ላይ ተፎካካሪ እንድትሆን ትልቁን የአንበሳውን ድርሻ የሚወስዱት ንጉስ መሐመድ ስድስተኛ ናቸው። እሳቸው ቁርጠኝነት የእሳቸው የፖለቲካ ውሳኔ ባይኖር ኖሮ የሞሮኮ እግር ኳስ በተለይም ከ2009 በኋላ ከፍተኛ ምርታ እንዲያሳይ አይችልም ነበር። ስለዚህ የፖለቲካ ሰዎች በእግር ኳስ እንቅስቃሴ ውስጥ ያላቸው ሚና ፖዚቲቭ ተጽዕኖ እጅግ በጣም የላቀ ነው። ሞሮኮ እግር ኳሷን ለማሳደግ አሁን በአካዳሚክ ብቻ ሳይሆን ባላት ጠንካራ የዲፕሎማሲ ግንኙነት ከሰራቻቸው ስራዎች አንዱ የሚጠቀስላቸው ለሳቸው በውጭ ሀገራት የሚገኙ ሞሮኮውያን ትውልደ ሞሮኮውያን ለሀገራቸው እንዲጫወቱ ያደረጉበት መንገድ። ይሄ አካዳሚው ትልቁ አካዳሚ በሞሮኮ የተገነባው ካዛብላንካ የሚገኘው አካዳሚ ሲገነባ ከዛ ጎን ለጎን የተሰራው ትልቁ የዲፕሎማሲ ስራ እነዚህን ሞሮኮውያንን ወደ ሀገራቸው የማምጣት ስራ ነበር። በዚህም ተሳክቶላቸዋል። ሞሮኮ
በዓለም እግር ኳስ ታሪክ ግማሽ ፍጻሜ ውስጥ ስትገባ ኳታር ላይ ከተሳተፉት ተጫዋቾች ከግማሽ በላይ የሚሆኑት 14 ያህሉ ተጫዋቾች የተገኙት ከነዚህ የአውሮፓ ሀገራት በመጡ ተጫዋቾች ነው። በአጭር ጊዜ እግር ኳሷን ለማሳደግ ሞሮኮ የተጠቀመችው በአውሮፓ የሚገኙ ተጫዋቾቿ ነው። በረጅም ጊዜ ደግሞ በአካዳሚው ውጤቶች ነው። አሁን ላይ ያለው ግን 43% ብቻ ነው የሚጫወቱት። ምናልባት የውጭ ተጫዋቾች ወደ 8 የሚደርሱ ተጫዋቾች ናቸው። በአሁን ላይ አንዱ በአጠቃላይ 77 አካባቢው ፐርሰንቱ ከዛ ከአካዳሚ ወጡ ሆነው ነገር ግን አሁን በሀገር ውስጥ አሁን ለምሳሌ አሁን ዓለም ዋንጫ ላይ 28 ተጫዋቾች ተይዟል በቡድን ውስጥ። ከ28ቱ 3ቱ ብቻ ናቸው በሀገር ውስጥ ሊግ ላይ የሚጫወቱት። ሌሎቹ በአውሮፓ ሊግ ላይ በተለይም በአውሮፓ 5ቱ ታላላቅ ሊጎች ላይ እየተጫወቱ ያሉ ተጫዋቾችን ያፈራችሁ። ይሄ ደግሞ የተገኘው ከዚህ አካዳሚ ነው። ስለዚህ ሞሮኮ እግር ኳስ አካዳሚውም ደግሞ ኤክስፖርተር ሆኗል። አሁን ተጫዋቾች ዓላማው እሱ ነው። የተቋቋመበትም ትልቁ ዓላማ ወደዛ የሚሸጡ ከአሁን በአካዳሚ ውስጥ ከወጡ ተጫዋቾች እኮ ወደ 40 ያህል ተጫዋቾች አሁን ላይ አውሮፓ ክለቦች ውስጥ እንዲጫወቱ ተዘርገዋል። ስለዚህ ሞሮኮ በአውሮፓ ያሉትን ተበትነው ያሉትን ተጫዋቾቿን ሰብስባለች። እንደገና ደግሞ አዲስ ወጣቶችን ማፍራት ችላለች። ይሄ እግር ኳሷን ወደ ላቀ ደረጃ እንዲሸጋገር አድርጓል። በመሰረተ ልማት ረገድ ሌላው የሚጠቀሰው ነገር ሞሮኮ እስከ 2008 ምናምን ድረስ 2 ታላላቅ ስታዲየሞች ብቻ ነው የነበሯት። አሁን ላይ ግን 6 ግዙፍ በዓለም አቀፍ ደረጃ ለሚወዳደር ስታዲየሞች አሏት። አሁን ደግሞ በዓለም እግር ኳስ ታሪክ የመጀመሪያውን ግዙፉን ስታዲየሙ እየገነባች ነው። 115,000 ህዝብ ይይዛል። አሁን ላይ በዓለም ላይ ይህን ያህል ቁጥር የሚይዝ ስታዲየም የለም። ስለዚህ ሞሮኮ ስታዲየም ሲጠናቀቅ በዓለም እግር ኳስ ታሪክ ውስጥ የመጀመሪያው ትልቁ ግዙፉ ስታዲየም ይሆናል። ይሄ ሁሉ እየሆነ ያለው አሁንም ንጉስ መሐመድ 6ኛ በሚሰጡት ቀጥተኛ ትዕዛዝና ክትትል ነው። የሞሮኮ እግር ኳስ በአጠቃላይ በአሁኑ ሰዓት በሀገሪቱ ስፖርት ላይ ብቻ ሳይሆን በሀገሪቱ ሁለንተናዊ የኢኮኖሚ እንቅስቃሴ ላይ ትልቅ መሳሪያ ሆኗል። ዛሬ ላይ ሞሮኮ ኢኮኖሚዋን በቱሪዝም ላይ እንዲመሰረት እያደረገች ነው ያለው። ለዚህ ደግሞ ትልቁን ዲፕሎማሲያዊ ስራ እየሰራ ያለው ስፖርቱ ነው። በተለይም እግር ኳሱ ሞሮኮ በእነዚህ 15 ዓመታት ሀገሪቱ ካላት ፖታሽ ቀጥሎ የሚመጣው ቱሪዝሙ ነው። ከማዕድን ምርቱ ቀጥሎ ሁሉንም እንቅስቃሴዋን በዋናነት የምትመራው በዚህ ስፖርቱ ቱሪዝም ነው እና ስለዚህ የዓለም ታላላቅ ውድድሮችን በእግር ኳስ ብቻ ዋነኛው ስለሆነ እናነሳ እንጂ በተለያዩ ዘርፎች እያዘጋጀች ነው። ሞሮኮ ትልቅ የገቢ ምንጭ ሆኗታል እግር ኳሱ። አሁን በኢኮኖሚ ውስጥ ትልቁን ቦታ ከሚይዙ የተለያዩ ሴክተሮች ውስጥ አንዱ ስፖርት ነው። የዓለም ዋንጫን የምታዘጋጀው ለዚህ ነው። በቀጣይ ኦሎምፒክን ምናምን የማዘጋጀት እቅድ አላት። በእነዚህ 15 ዓመታት ውስጥ የሞሮኮ የቱሪዝም መዳረሻነቷ ከጊዜ ወደ ጊዜ እጅግ በጣም እየጨመረ ይገኛል። 2024 ላይ ወደ 17 ሚሊዮን ቱሪዝም ተጎብኝቷል። ይሄን ቁጥር አሁን እስከ 2030 ድረስ ወደ 30 ሚሊዮን እና ከዛ በላይ የማድረግ እቅድ ይዘው እየሰሩ ነው። ይሄንንም የሚያደርሱት እግር ኳስንና ስፖርትን መሰረት አድርገው ነውና የሞሮኮ እግር ኳስ አሁን ላይ በዓለም እግር ኳስ ቀደም ሲል እንደነገርኩ ትልቅ ደረጃ ላይ መድረስ የቻለ የዓለም እግር ኳስን ለመቆጣጠር አሁን ከጫፍ ላይ ያለ ምርጥ 10 ውስጥ የተጠጋ ቡድን ነው እየገነባች ያለችውና ሞሮኮ እድገቷ አሁን ላይ ለዓይን የሚታይም አልሆነምና ትልቅ ለውጥ ትልቅ ስራ እየሰራች ያለች ሀገር ነችና ለዚህ ደግሞ ትልቁን ምስጋና ትልቁን የአንበሳውን ድርሻ የሚወስዱት ንጉስ መሐመድ 6ኛ ናቸው። ባለፉት ምናልባት ቅድም ያነሳናቸው ከ2008 እስከ 2014 የነበረው የሪፎርም ሂደት ውስጥ ሁሉን አቀፍ ነው። ቅድም ብቻ የብሔራዊ ቡድኑ ብቻ ያነሳን እንጂ በአጠቃላይ በስፖርቱ ስር ውስጥ ያሉ ሁሉ ሪፎርሞቹ አንድነትን ያካተቱ ናቸው። ምናልባት
ክለቦቻቸው የእንደነኛ አይነት ክራይሲስ ውስጥ የገቡ ነበር። በተለይ በፋይናንሻል ኢንስቴቢሊቲ የሚታሙ ክለቦች ነበሯቸው። ግን እነዛን ክለቦች ራሳቸውን እንዲችሉ ከማድረግ አንጻር በተለይም ደግሞ ከዚህ ሪፎርም ከመደረግ በነበረበት በፊት በተለይ ራጃ ካዛብላንካና ዋይዳድ ካዛብላንካ በእርግጥ በአፍሪካ እግር ኳስ ላይ ስም ያላቸው ነው ከቀደምትም። ግን ከዛ በኋላ ግን የአፍሪካን እግር ኳስ ዶሚኔት አድርገውታል። በቻምፒዮንስ ሊግም በኮንፌዴሬሽንም እነ በርካናን እንደገና ተከትለው መጥተዋል ከራጃ ካዛብላንካና ከዋይዳድ በመቀጠልና ስለዚህ ሪፎርሙ ሁሉን አቀፍ ሪፎርም ነው ያደረጉት። በሁሉም ቦታ ላይ ስራዎች እንዲሰሩ ነው ያደረጉት። ክለብ ላይሰንሲንግም ይሁን ክለቦች ራሳቸውን በፋይናንስ በክለብ ላይሰንሲንግ ሁሉንም ስለሚያቀፍ እንደዛ ከማድረግ አንጻር ጥሩ ስራን ሰርተው ነው እዚህ ደረጃ ላይ ነገር ክለቦቹ ብቻ ሳይሆን ፌዴሬሽኑም ራሱ በፋይናንስ ችግር እንዳይገጥመው ግዙፍ እንዲሆን እሳቸው ትእዛዝ ሰጥተዋል። ትላልቅ የሀገሪቱን ባንኮች ትላልቅ በተለያየ ማዕድናት ላይ የተሰማሩ ባለሀብቶች ፌዴሬሽኑን በቀጥታ እንዲረዱ ትእዛዝ ሰጥተው የፌዴሬሽኑ አመታዊ በጀት ከ90 ሚሊዮን ዶላር በላይ እንዲሆን አድርገውታል። ይህም ፌዴሬሽኑ በሀገሪቱ ያለውን እግር ኳስ በላቀ ሁኔታ እንዲያድግ እንዲለወጥ አድርጓል። ክለቦቻቸው አሁን ላይ በፋይናንስ ግዙፍ እየሆኑ ናቸው። ከሱ ጋር ተያይዞ ምናልባት ቅድም ያላነሳ ነው የሞሮኮን እግር ኳስ ፌዴሬሽን ፕሬዚዳንትንም ማንሳት ይኖርብናል። እሳቸው በተለይ በኮሮና ወቅት ላይ ፊፋ ድጎማ ይሰጣል። በኮሮና ሰዓት 500,000 ዩሮ የተሰጣቸው ያ 500,000 ዩሮ አሁን ላለው የምናነሳው ለሞሮኮ እግር ኳስ እድገት እሳቸው የተጠቀሙበት መንገድ በተለይ ክለቦችን በፋይናንስ ረገድ ጠንካራ እንዲሆን ከማድረግ አንጻር ያንን ነገር ፕራክቲካሊ መሬት ላይ አውርደው ገንዘቡን በጣም ፍሩትፉል ነው ያደረጉት። በተለይ ከመሐመድ 5ኛ ከመሐመድ 6ኛ አካዳሚ በመቀጠል ሌሎች ትንንሽ አካዳሚዎችን በየአካባቢው ከመገንባት የሴቶች እግር ኳስ እንዲያድግ ከማድረግ አንጻር ትልቅ ሚና የተወጡ ነው። ስለዚህ ሞሮኮ እግር ኳሱ የፖለቲካው አመራርና በተለይ ደግሞ የእግር ኳሱ አመራር ያላቸው መናበብና ለእግር ኳሱ እድገት ያሳዩት አዋንታዊ ሚና ትልቅ ነው። እኚህ ሰው በነገራችን ላይ እኚህ ሰው ራሱ የሾሙት በቀጥታ የሾሙት ንጉስ መሐመድ 6ኛ ናቸው። እኚህ ሰው እንግዲህ የሀገሪቱ የገንዘብ ሚኒስትር ናቸው። ስለዚህ ስፖርቱ በፋይናንስ እንዳይቸገር ከማሰብ አኳያ ነው ንጉስ መሐመድ አቅደው አልመው እዛ ቦታ ላይ የሾሟቸውና እሳቸውም እዛ ላይ ያላቸውን የፋይናንስና የአስተዳደር እውቀት ተጠቅመው እግር ኳሳቸውን በላቀ ሁኔታ እንዲሸጋገር ትልቅ ነገር አድርጓልና እዛ ሀገር ላይ ፖለቲከኞች ያላቸው ለእግር ኳሱ ግንዛቤ እውቀት የላቀ ነበር። እግር ኳሱን በትክክል ለመጥቀምና ለመለወጥ የሚሰሩ እንጂ ፖለቲካው በእግር ኳሱ እንዲጠቀም ሳይሆን ፖለቲካው እግር ኳሱን እንዲጠቅም ትልቅ ሚና የተጫወቱ ልዩነቱ እዚህ ጋር ነው። ፖለቲካና እግር ኳስ መገናኘት የለበትም የሚባለው በዚህኛው ሀሳብ ከሄርን ነው። ግን በፖዚቲቭ ሀሳብ ከሄርን ግን ለአጠቃላይ ለሀገር እድገት ትልቅ አበርክቶ እንዳለው እንግዲህ ያ ድሮ አውሮፓውያኖችን ነበር የምንለው አሁን እንግዲህ አፍሪካ ምድር ውስጥ እየተመለከተ ነው። ስለዚህ ትልቅ ጥቅም አለው። ወደ መጨረሻው ጉዳያችን እንሄድ። ምናልባት ካለን ሰዓት አንጻር አሁን የሞሮኮን እግር ኳስ እምርታ በዚህ ደረጃ ነው የተረዳ ነው ወይም ደግሞ በዚህ ደረጃ አስቀምጠነዋል። እንዲሁ በድንገት የመጣ ሳይሆን በስራ የመጣ ለረጅም ዓመታት ታስቦበትና ታቅዶበት የተሰራ ስራ ነው። ስለዚህ ይሄ ደግሞ የፖለቲካው አመራር የወሰደው ቁርጠኝነት ለእግር ኳሱ እድገት አሁን ላለበት እድገት ትልቅ አስተዋጽኦን አበርክቷል። ስለዚህ የኛን ሀገር መለስ እንበልና የኛ ሀገር ደግሞ ምንድነው የሚለውን ከዚህስ ምን ትምህርት መውሰድ ያለብን የሚለውን ነገር በደንብ እንመልከት። ምናልባት ባለፉት ዓመታት አላውቅ እንግዲህ በኔ እድሜ የኢትዮጵያ እግር ኳስ አጠቃላይ ሲነሳ የፖለቲካው አመራር ያለው ግንዛቤ ልክ ነው ብሎ ማንሳት አይቻልም። የእግር ኳሱ ላይ ያለው ግንዛቤ ያን ያክል ብዙ የሚያሰራ ነው ብሎ ማሰብ አይቻልም። ምናልባት እግር ኳስ ሲነሳ ልክ ወደ ቦዘኔነት የሚወስዱት ፖለቲከኞቻችን ብዙ ናቸው። ይሄንን በተደጋጋሚ ሲናገሩትም ሰምተን እናውቃለን። ምንም የሚካድ ሳይሆን ግን አሁን ያለው መንግስት ግን ከዚህ በተቃራኒ ምናልባት ለኢትዮጵያ እግር ኳስ የአፍሪካን ዋንጫ እናዘጋጃለን ብሎ እስከመናገር ድረስ ትኩረት እስከመስጠት ድረስ የደረሰበት ወይም ደግሞ አሁን የሚሰሩ በየቦታው የምናያቸው መሰረተ ልማቶች አሉ። ይሄኛው ደግሞ ለኢትዮጵያ እግር ኳስ ወርቃማው ጊዜ ይመስላል። ከመንግስት አንጻር መንግስት እየወሰደው ካለው ሰፖርቲቭ ወይም ደግሞ ድጋፍ አንጻር ይሄኛው የተሻለ ይመስላል። ስለዚህ ያለፉትን ዓመታት ባጭር እናስቀምጥና ከሞሮኮ ጋር አወዳድረን እንጨርስ። እንግዲህ አሁን ላይ ያነሳቸውን በመግቢያነት ያነሳውን የመንግስት እንቅስቃሴ ወደ በኋላ ላይ እናነሳዋለን። ነገር ግን የኢትዮጵያ እግር ኳስ ዞሮ ቅድም ያስቀመጥኩልህ ቁጥር የሚናገር ይመስለኛል ውድቀትን ነው የሚያሳየው።
ኢትዮጵያ እግር ኳስ ከእድገቱ ይልቅ ውድቀቱ እየፈጠነ ያለ እንደሆነ ነው የሚያሳየው። ለዚህ ደግሞ ዋነኛውና ትልቁ ፖለቲካዊ እንድምታው ይበዛል። እውነት ለመናገር የኢትዮጵያ እግር ኳስ ቀደም ሲል እንደገለጽኩልህ ውድቀቱ የጀመረው ከ1968 ዓመተ ምህረት ጀምሮ ነው። ከዛ ጊዜ በኋላ ያሉ ቁጥራዊ ነገሮችን በተለያየ መመዘኛ ብትመዝነው ውድቀትን እንጂ እድገትን አያሳይም። ለዚህ ደግሞ በዋናነት ትልቁን ድርሻ የሚወስደው በኢትዮጵያ የውስጥ ፖለቲካ ውስጥ የነበረው አለመረጋጋት ነው ቀዳሚውን ስፍራ የሚወስደው። በተለይም የኤርትራ ነጻነት ትግል በኢትዮጵያ እግር ኳስ ውስጥ ትልቅ ችግር የፈጠረበት ሁኔታ እንዳለ በድፍረት መናገር ይቻላል። እንግዲህ ከኤርትራ ትግል ነጻነት ጋር ተያይዞ በኢትዮጵያ ፖለቲካ ውስጥ ከመንግስት ጋር በነበረ አለመግባባት ምክንያት እግር ኳሳችን የነበረበትን የእድገት ደረጃ አስቀጥሎ መሄድ አልቻለም። እንደሚታወቀው ኢትዮጵያና ኤርትራ አንድ በነበሩበት ጊዜያት ላይ የኢትዮጵያ እግር ኳስ ብሔራዊ ቡድን ጥንካሬ መሰረቱ ኤርትራውያን ተጫዋቾች ነበሩ። ይሄ ምንም የሚካድ ሀቅ አይደለም። የኢትዮጵያ ብሔራዊ ቡድን ሶስተኛውን የአፍሪካ ዋንጫ ሲያነሳ ከግማሽ በላይ የሚሆኑ ተጫዋቾች የኤርትራ ተጫዋቾች ናቸው። 1980 ወደዚህ ወደ መጨረሻው አካባቢ መተን የምስራቅና መካከለኛው አፍሪካ ዋንጫን ስናነሳ እንደዚሁ ኤርትራውያን ተጫዋቾች ሚና ትልቅ ነበር። በተለያዩ ዘመናት የኢትዮጵያን እግር ኳስ ወርቃማ ጊዜያቶችን ስታነሳ ኤርትራውያን ተጫዋቾችን መካድ አይቻልም። ትልቅ ሚና ነበር። ስለዚህ አንድ በነበርንባቸው ጊዜያቶች ውስጥ እግር ኳሳችን የተሻለ ደረጃ ነበረው። ነገር ግን ከኤርትራ ነጻነት ትግል ጋር ተያይዞ ግን በኤርትራና በኢትዮጵያ መካከል አለመግባባቶች ሲፈጠሩ ግን ኢትዮጵያ ውስጥ በርካታ ተጫዋቾች ለስደት ተዳርገዋል። የስደት ሂደቱን ደግሞ በመምራት በማስጀመር ደግሞ ኤርትራውያን ተጫዋቾች ትልቅ ሚና አላቸው። በኢትዮጵያ እግር ኳስ ውስጥ እንግዲህ የተጫዋቾች ስደት የተጀመረው 1968 ነው። የመቻል ቡድን በአፍሪካ ክለቦች ቻምፒዮና ወደ ግብጽ ሲሄድ ግብጽ ላይ 4 ተጫዋቾች ጠፉ። 4ቱም ተጫዋቾች የኤርትራውያን ተጫዋቾች ናቸው የጠፉት። ከዛ ጊዜ ጀምሮ ኢትዮጵያ በየጊዜው የምትገነባቸው ቡድኖች በስደት ምክንያት ይፈርሳል። እንግዲህ 1968 የመጀመሪያው ነው ብያለሁ። የመጨረሻ ተብሎ የሚታሰበው ከዛ በኋላ 1-2 ነው የሚሆነው 1989 ጣሊያን ላይ የጠፉት 9 ተጫዋቾች ናቸው። እንግዲህ 74 80 83 ምናምን እያልክ በየዘመናቱ ስትመጣ ኢትዮጵያ የምታፈራቸው ታላላቅ ተጫዋቾች ይጠፉ ነበር። የኢትዮጵያ ብሔራዊ ቡድን እየተገነባ የሚፈርስ ቡድን ነው ያላት። 1974 አሁን ብዙዎች የሚያነሱት የኢትዮጵያ እግር ኳስ እንደ አዲስ ከ10ኛው አፍሪካ ዋንጫ በኋላ ተሰርቶ ተገንብቶ በወጣቶች ላይ ተገንብቶ የነበረው ቡድን 7 ተጫዋቾች አይቬሪ ኮስት ላይ ጠፉ። የኢትዮጵያ ብሔራዊ ቡድን እዛ ጋር ፈረሰ ይላሉ ብዙዎች። ከዛም በኋላ እንግዲህ 1983 76 78 እያልክ ስትመጣ በየጊዜው ተጫዋቾች እንዲጠፉ ይደረጋል። በዚህ ውስጥ እንግዲህ የግብጽ እጅ የለበትም ብሎ መውሰድ አይቻልም። አብዛኛው ተጫዋቾች የሚጠፉት ግብጽ ላይ ነው። ግብጽ ላይ ለምንድን ነው የሚጠፉት ተጫዋቾች ብለህ ስትጠይቅ እንደዚሁ ከፖለቲካው ጋር ተያይዞ የምታነሳቸው ብዙ ጉዳዮች አሉ። ኢትዮጵያ ብሔራዊ ቡድን እንዳልኩክ በእነዚህ በውስጥ የፖለቲካ አለመረጋጋት ምክንያት ተጫዋቾች እንዲጠፉ ይደረግ ነበር። ይሄ የሚደረገው ደግሞ በፖለቲከኞቹ አማካኝነት እንደነበረ ግልጽ ነው። ከዛም በኋላ እንግዲህ የኢትዮጵያ እግር ኳስ ከ90 በኋላ ይህ መጥፋት የሚለው ነገር እንዲቆም የተደረገበት ነገር ነበር። ነገር ግን የተጀመረው ነገር ተሰበረ። ከዛ በኋላ እስካሁን ድረስ ክፍያዎች እየጨመሩ መጥተዋል።
አሁን የክፍያዎቹ መጨመርም ከዛ ጋር ተያይዞ የሚመጣ ታሪክ አለ። እንደነገርኩ ተጫዋቾች ከዛ በፊት ለፖለቲካው ሲባል እንዲኮበልሉ እንዲጠፉ ይደረግ ነበረ። የሚጠፉት ደግሞ ኑሯቸውን ለማሸነፍ ነው በሚል ሰበብ ስለነበረ ይህ በወቅቱ በነበረው መንግስት ላይም ከፍተኛ ተጽዕኖ ስላመጣ በኋላ የመጡት መንግስታትም ይህ ተጽዕኖ እንዳይደርስ በሚል ለተጫዋቾች ደሞዝ መክፈል እንደተጀመረ የሚናገሩ ጥቂቶች አይደሉም። የተጫዋቾቹ ደሞዝ እያደገ የመጣው ወይም ዛሬ ላይ የደረሰው በእግር ኳሱ እድገት ልክ ወይም እድገት ደረጃውን ጠብቆ ሳይሆን ፖለቲካዊ ተጽዕኖ ስላለው ነው የሚሉ አሉ። ብዙ ጊዜ ብዙ የስፖርት ቤተሰቦች ያነሳሉ አይደለ፣ እግር ኳሳችንና የሚከፈለው ክፍያ አይመጣጠንም የሚል ነገር ያነሳሉ። የሚከፈለው ክፍያ ብዙ ነው፣ እግር ኳሳችን ግን እታች ነው። ለምን የሚለው ነገር አሁን ቅድም ከነገርኩ ጋር ተያይዞ የሚመጣ እንደሆነ እግር ኳሱን በደንብ ጠንቅቀው የሚያውቁት ሰዎች ይናገራሉ። ሌላው የኢትዮጵያ ስፖርት ፖለቲካ እንደምታውቀው አመራሩ የሚሾመው ስፖርቱን የሚመራው አካል የሚሾመው በፖለቲካ እውቀቱ፣ በፖለቲካ አቅሙ፣ በፖለቲካ ወገንተኝነቱ እንጂ ለስፖርቱ ባለው እውቀት አይደለም። በየጊዜው የሚካሄዱ ምርጫዎችን አይተ ከሆነ በውዝግብ በንክትርክ የተሞሉ የሚሆኑት ተች አላቸው ተብሎ ስለሚታመኑ ብዙዎቹ ምርጫዎች የሚደረጉትም በተግባር የምናየው ከዚህ አንጻር ነው። ከፖለቲካ አንጻር ማን ለፖለቲካው ይቀርባል እንጂ ማን ለስፖርቱ ይቀርባል በሚል አይደለም። ሁል ጊዜ ተመልክተ ከሆነ አንድ ከኦሮሚያ የተወዳደረ እጩ አንድ የአማራ ክልል ወይ የትግራይ ወይ የአፋር ወይ የሌላ የአንድ ሌላ ክልል አይመርጡም። ከአማራም ወይም ከሌላ ክልል የተመረጠውም እንደዚሁ የሌላው ክልል አይመርጡም። ይሄ የሚያሳየ የፖለቲካው ተጽዕኖ ከፍተኛ እንደሆነ ነው። ስለዚህ እግር ኳሳችን የስፖርቱ እውቀት ባላቸው ሰዎች ሳይሆን በፖለቲከኞች እንዲመራ ተደርጓል። ይህ ደግሞ እግር ኳሱ እንዳያድግ ብቻ ሳይሆን መንግስት በተለያየ ምክንያት ለስፖርቱ የሚመድበውን ከፍተኛ ገንዘብ በምዝበራ እንዲያልቅ ሆኗል። መንግስት በተለያዩ ጊዜያት በተለይም አሁን ከቅርብ ጊዜ ወዲህ እጅግ ቁጥሩ ከባድ የሆነ ገንዘብ ለስፖርቱ ይመድባል። ነገር ግን ይሄ የሚመደብ ገንዘብ ግን የት ነው የሚውለው፣ ለምን ዓላማ ነው የሚውለው የሚለውን ግን መንግስትም ራሱ አይከታተልም፣ አይቆጣጠርም። ገንዘቡን በአግባቡ አልተጠቀማችሁም፣ ለሚፈለገው ዓላማ አላላችሁም ተብለው የተቀጡ የታሰሩ ሰዎች እስከዛሬ ሰምተን አናውቅም አይደለም። ይሄ መንግስት ለስፖርቱ የሰጠውን ትኩረት ነው የሚያሳየው። አሁን መንግስት ስንል አሁን ያለውን ምናምን ሳይሆን በአጠቃላይ በኢትዮጵያ ስፖርት ውስጥ ያለውን ነው እያወሩ ያለሁት። በየዘመናቱ ያሉት ከጊዜ ወደ ጊዜ ልዩነቶች ሊኖሩ ይችላሉ። ነገር ግን መንግስት በአብዛኛው ለስፖርቱ ተገቢውን ትኩረት ሰጥቷል ብሎ መናገር አይቻልም። በኢትዮጵያ ስፖርት ውስጥ እንግዲህ ባለፉት 50 ዓመታት ያሉትን የመሰረተ ልማት ሁኔታዎች ብትመለከት አሁን ላይ ኢትዮጵያ በአፍሪካ እና በዓለም እግር ኳስ ደረጃ ሊወዳደር የሚችል መሰረተ ልማት የላትም። በስፖርቱ ዘርፍ አሁን አንድ ሜዳ መገንባት፣ አንድ ደረጃውን የጠበቀ ስቴዲዮም 3 መንግስት መጥቷል። አቅቶን 2 መንግስት አሳልፏል። 3ኛው ላይ ያልቀ ነው። አቅቶን በስደት ላይ ያለ ብሔራዊ ቡድን ነው ያለ። ስለዚህ ይሄ የሚያሳየው በመሰረተ ልማት ረገድም መንግስት ጋር እየተሰሩ ያሉ ስራዎች ውስንነቶች እንዳሉ ነው። የተለያዩ ስታዲየሞች በተለያየ ጊዜያት ተገንብተዋል። አሁንም እየተገነቡ ያሉ አሉ። ነገር ግን ስፖርታዊ ዓላማ ያላቸው ናቸው የሚለው የብዙዎች ጥያቄ ነው። አሁን ላይ ከቅርብ ጊዜ ወዲህ መንግስት ለስፖርት መሰረተ ልማት ትልቅ ትኩረት ሰጥቶ እየተንቀሳቀሰ እንግዲህ የአዲስ አበባ ስቴዲየም
ግንባታው ከተጀመረ ከ10 ዓመታት በላይ ሆኖታል። እስካሁን ድረስ ግን አልተጠናቀቀም። አሁን ግን እንዲጠናቀቅ ከጫፍ እየደረሰ ነው። ይሄ የሆነው አሁን ላይ ክቡር ጠቅላይ ሚኒስትር ለግንባታው በሰጡት ልዩ ትኩረት ነው። የቅርብ ክትትል ያደርጋሉ፣ የቅርብ ድጋፍ ያደርጋሉ። ከሳቸው የቅርብ ክትትልና ድጋፍ መኖር እኛም ለስራ በተጓዝንበት ወቅት ላይ የቻይናው አምባሳደር ጭምር በየሳምንቱ እየመጡ ግንባታውን የሚከታተሉበት ሁኔታ እንደተፈጠረ ተመልክተናል። ይሄ እንደ መልካም ጅምር፣ እንደ ጥሩ ጅምር የምታየው ወደፊት ሊበረታታ የሚገባው ጉዳይ ነው። በተለያዩ አካባቢዎች ላይ በተለይም በአዲስ አበባ የተለያዩ ስፖርት ማዘውተሪያ ስፍራዎች ቢያንስ እየታጠሩ የደረጃቸው ጉዳይ የምናምን ጉዳይ ሌላ ጉዳይ ሆኖ ነገር ግን ቢያንስ ታጥረው ግን የስፖርት ማዘውተሪያ ለሕዝቡ ለወጣቱ ለታዳጊው እንደሚያስፈልግ የታመነበት ሁኔታ ተፈጥሯል። አሁን ላይ ይሄ ይበል የሚያሰኝ ልደግፈው የሚገባ ጉዳይ ነው። እግር ኳስ ያለ መንግስት፣ መንግስት ያለ እግር ኳስ አይኖርም። ያለ ስፖርት ሊኖር አይችልም። በየትኛውም ዘርፍ ላይ ውጤታማ ልትሆን የሚችለው ጤናማ የሆነ ማህበረሰብ መፍጠር ስትችል። ስለዚህ ከዚህ አንጻር ስታየው የኢትዮጵያ ፖለቲካ ስፖርታችንን ከጠቀመው ይልቅ የጎዳው ይበልጣል። በቃ በየዘመናቱ ፖለቲከኞች ወደ ስፖርቱ እየመጡ ስፖርቱን ሲጎዱት ነው የኖሩት። በዚህ ምክንያት የኢትዮጵያ እግር ኳስ በአጠቃላይ የኢትዮጵያ ስፖርት እያደገ ከመሄድ ፋንታ ቁልቁል የመጣበት ሁኔታ ነው ያለውና የኢትዮጵያ ስፖርት ፖለቲካ እግር ኳሳችንን እየጎዳው ነው ብሎ መውሰድ ይቻላል። ምንም ጥያቄ የለውም። ምናልባት ያለውን ፋይዳም ከመረዳት አንጻር ውስንነቶች እንዳሉበት በባለፉት ዓመታትም በደንብ ተመልክተናል። ግን አሁን ባለው ሁኔታ መልካም ጅማሮች አሉ። እነዚህ መልካም ጅማሮች ግን ፍሬ የሚያፈሩ ከሆነ ምናልባት እግር ኳሳችን አንድ የሚለወጥበት መንገድ የኛው መንገድ እንደሆነ ምንም ጥያቄ የለውም። በተለይ በመሰረተ ልማትና መንግስት ደግሞ አንዳንዴ ሲያስፈልግ እጁን ማስገባት የሚገባበት ቦታ ላይ ማስገባት ካልቻለ በስተቀር አሁን የምናወራቸው ችግሮች መሰረቱ በእንደዚህ አይነት ሁኔታዎች የሚፈጠሩ ችግሮች ናቸው እግር ኳሱን እየበከሉት ያሉት ወይም ደግሞ እግር ኳሱን እንዲያድግ ያደረገው። ስለዚህ እነዛን ነገሮች ለማስቀረት የመንግስት ይሁንታና የመንግስት መልካም ፈቃድ እንዲሁም ደግሞ መንግስት ለስፖርቱ ልዩ ትኩረት በመስጠት ግዴታ ይኖርበታል። ግን አሁን ቅድም እንዳልኩት ነው ምናልባት እንደዚህ መንግስታት በእንደዚህ አይነት ደረጃ የአፍሪካን ዋንጫ አዘጋጃለሁ ብሎ አምቢሽን መስጠት በራሱ ትልቅ ነገር ነው። ምናልባት ለኢትዮጵያ እግር ኳስ በባለፉት ፖለቲከኞች እግር ኳስን እንደማውራት ልክ የቦዘኔነት ስራ ተደርጎ እንደሚቆጠርበት ብቻም ሳይሆን ግን አሁን ላይ ግን ያንን ነገር ማስቀመጥ እንደዚህ እናደርጋለን ብሎ ማሰብ፣ ስለዚህ መንግስት የሆነ እግር ኳሱ ላይ ደግሞ ስፖርቱ ላይ የሆነ ሀሳብ እንዳለው ፍንጭ የሰጠ ነው። ስለዚህ እነዚህ ነገሮች ደግሞ እየተበራከቱ ሲሄዱ ቅድም እያነሳ ነው እንደ ሞሮኮ አይነት ሀሳቦች ሊመጡ የሚችልበት ጊዜ ሩቅ አይመስልም። ስለዚህ ግን አብዛኛው ግን እንዳልከው የኢትዮጵያ እግር ኳስ ፖለቲካው በእጅጉ ጎርቶታል፣ በተለይ ከትኩረት ከመስጠት አንጻር። ስለዚህ አንድ ፖለቲከኛው እረፍት ሲወጣ እንደውም መጥቶ የሆነ ስፖርት ጽሕፈት ቤት አይደለም የሚመደበው የሆነ ቦታ ሲሄድ እዛ አምጥቶ እንደ ማሳረፍ አይነት ነገር የሚቆጠርበት ሂደቱ ራሱ ስራው በራሱ እንደዛ አይነት ነበረ በሀገሪቱ ላይ እየተሰራ ያለው። ስለዚህ እሱ ነገር ደግሞ እግር ኳሱን በደንብ አቀጭጮታል። ስለዚህ ከሞሮኮ ምን እንማራለን የሚለውን ነገር እናንሳና ፕሮግራማችን እንቋጭ። ምናልባት ምን መደረግ አለበት የሚለውን ነገር ከነሱ ጋር የምንወስደው ነገር በጣም በርካታ ነገሮች አሉ። አሁን የተጀመሩ ነገሮች አሉ። እነሱ ያለፉባቸው መንገዶች በተወሰነ መንገድ እየጀመርናቸው ያሉት ነገሮች አሉ። ስለዚህ እነዛን ነገሮች እንዴት ማዳበር አለብን የሚለውን ነገር አጠራርገን እንመልከትና እንግዲህ የሞሮኮና የኢትዮጵያ እግር ኳስ ታሪክ አንድ ትልቅ ትምህርት የሚሰጠን ይመስለኛል። እንግዲህ ፖለቲካው ስፖርቱን ለመጠቀም ሲሞክር የሚገኘው ውጤት ውድቀት ነው። ፖለቲካው ለስፖርቱ ነጻነትና በጀት ሲሰጥ ግን እንደ ሞሮኮ ዓለምን ማስደመም ይችላል። ስለዚህ ኢትዮጵያ ውስጥም ሊሆን የሚገባው ይህ ነው። እግር ኳሱን እለውጣለሁ አሳድጋለሁ ብሎ መነሳት ለአንድ መንግስት እድገት ውጤት እንጂ ውድቀት አያመጣም። ሞሮኮ እግር ኳሱን አሁን ላይ በሙሉ አቅሟ ነው እየረዳች ያለችው።
ስፖርቱ እየደገፈች ያለችው። ይህ ደግሞ ለሁለንተናዊ እድገቷ መሰረት እየሆናት አሁን ሞሮኮ አጠቃላይ የሀገሪቷ ገቢ በቱሪዝም ላይ እንዲመሰረት እያደረገች ነው። ለዚህ ደግሞ ትልቁን የአንበሳውን ድርሻ እየተወጣላት ያለው የስፖርት ቱሪዝም ነው። ስለዚህ የእኛም መንግስታት መረዳት ማወቅ ያለባቸው ስፖርት ቀደም ሲል አንተ እንዳልከው ያልባሌ ስፍራ ሳይሆን የልማትና የእድገት መሰረት ነው። በእግር ኳሱ በአጠቃላይ በስፖርቱ ያደጉ ሀገራት አሁን ላይ ከተለያየ ዘርፍ ከሚያገኙት ትላልቅ ገቢዎች ውስጥ ከስፖርት የሚያገኙት ገቢ በደረጃ ውስጥ የሚቀመጥ እየሆነ ነው። ይህን እሳቤ አስቦ ስፖርቱን መርዳት መደገፍ ያስፈልጋል። ኢኮኖሚውን ትተ እንኳ ከጤና አኳያ እንኳ ብታየው መንግስት አሁን በጣም ብዙ ሚሊዮን ዶላሮችን እያወጣ ያለው ለመድኃኒት። ይሄ የሆነው ጤናማ ማህበረሰብ በሀገሪቱ ላይ እየበዛ በመምጣቱ። ይሄ ሊበዛ የቻሉ ደግሞ በቂ የስፖርት ማዘውተሪያ ስፍራዎች በየመንደሩ ባለመኖራቸው ምክንያት እየተፈጠረ ያለ ነገር ነው። ስለዚህ በሌላው ዘርፍ ውጤት ለማምጣት ጤናማ ህብረተሰብ ያስፈልገናል። ስለዚህ ያን ጤናማ ስፖርት ህብረተሰብ ለመፍጠር ደግሞ ትልቁ ዋነኛው መሳሪያ ስፖርት ነው። የሕክምናው ባለሙያዎችም የሚናገሩት የታመመን ማከም ሳይሆን እንዳይታመም መከላከል ነው። ስለዚህ የመከላከሉ ስራ ያለው ደግሞ ስፖርቱ ጋር ነውና መንግስታቶቻችን፣ የመንግስት መሪዎቻችን ለስፖርቱ ልዩ ትኩረት መስጠት ይጠበቅባቸዋል ብዬ ነው የምለው። አመሰግናለሁ። መልካም እንግዲህ ዞሮ ዞሮ የእግር ኳስ ዋና አሁን ላይ በዓለም መድረኮች ላይ ወይም ደግሞ በተለይ ኢኮኖሚያቸውን ለማሳደግም ገጽታቸውን ለመገንባትም በዋናነት የሚጠቀሙት እግር ኳስን እየሆነ ነው። ስለዚህ የእኛም ሀገር መንግስታቶች ይህንን ነገር ያስቡበታል ብለን ተስፋ እናደርጋለን። ይህ ከሆነ ግን ደግሞ እግር ኳሳችን ለማሳደግ ወይም ደግሞ የእግር ኳሳችን ተንሳይ ቅርብ ለመሆኑ የማያጠያይቅ ጉዳይ ነው። ፖለቲካው የኢትዮጵያን እግር ኳስ እንዴት ገደለው? የሞሮኮንስ እንዴት አዳነው?